አሜን ይበል። ሊታመን የሚገባው የእግዚአብሔር ቃል ነው። አሜን። ብዙ ሰው ልታመን ትችላለህ፣ ብዙ ዘመን ልታመን ትችላለህ። ነገር ግን እነሱ የሚታመኑ አይደሉም። የእግዚአብሔር ቃል ግን ዓመታትን አይቶ፣ ጊዜን አይቶ፣ ደመናን አይቶ፣ ሁኔታን አይቶ ሐሳቡ አይቀይርም። በእሳት ውስጥ መንገድ አለው። በእሳት ውስጥ መንገድ አለው። በውሃ ውስጥ መንገድ አለው። የእግዚአብሔር ቃል ሕያው ነው። ኦራዳ ጋዳ ሴባጂና ማያላ ቦራዲና ማጋሊያስ እግዚአብሔር አምላክ በቃሉ እያለፈ ብዙዎችን ይጠግናል። እግዚአብሔር አምላክ በቃሉ እያለፈ ብዙዎችን ያነሳል። እግዚአብሔር አምላክ በቃሉ እያለፈ ብዙዎችን ያበረታል። አንተ የእግዚአብሔር ቃል ሰምቶ የማይበረታ ጉልበት የለም። የእግዚአብሔር ቃል ሰምቶ የማይቆም አጥንት፣ የማይገጣጠም አጥንት የለም። የእግዚአብሔር ቃል ሰምቶ ቦታውን የማይዝ ነገር የለም። አሜን። አንተ የእግዚአብሔር ቃል ይታመናል። በሰው ዘንድ እንኳን ሊታመኑ የማይችሉ ሰዎች፣ በሰው ዘንድ እንኳን ተቀባይነት የሌላቸው ሰዎች፣ በራሳቸው መንደርና ሰፈር ያሉ ሰዎች ይሄ የእግዚአብሔር ቃል ነው ጎትቶ ያወጣቸው። ይሄ የእግዚአብሔር ቃል ነው ጎትቶ ያወጣቸው። ይሄ የእግዚአብሔር ቃል ነው እንዲሰሙ ያደረጋቸው። የወደቁትን ያነሳል። ተስፋ የቆረጡትን ተስፋቸውን እንደገና ያድሳል። እግዚአብሔር አምላኬ በዚህ ቃልህ ጉልበት ሳትነካን አትለፍ። የጸና ሰው የእግዚአብሔርን ማዳን ያያል። እግዚአብሔር ምስክሬ ነው ምላችሁ። የጸና ሰው የቆመ ሰው ሁኔታን አይቶ፣ ጊዜን አይቶ፣ ዘመኑን አይቶ፣ እየሆነ ያለውን ነገር አይቶ ስፍራውን የሚለቅ ሰው ሳይሆን እስቲ አሜን በሉ ይባካችሁ። የጸና ሰው እኔ እግዚአብሔር አለኝ የሚል ሰው በየትኛውም ማዕበል፣ በየትኛውም ወጀብ፣ በየትኛውም ሁኔታ ውስጥ እያለፈ በእግዚአብሔር ላይ የሚደገፍ ሰው እስቲ አሜን በሉ ይባካችሁ። በእግዚአብሔር ላይ መደገፍ የለመደ ሰው በሌላ ነገር መደገፍ አይችልም። እንደዛ አይነት ሰው ምንም ብታመጡላቸው፣ ምንም ብታደርጉላቸው አይለምዱትም። አሁን ባነበብኩት ስፍራ ላይ ይሄንን ሕዝብ እየመራ ያለው ሰው አይደለም። ሰው ቢሆን ከሙሴ ሞት ጋር ሁሉ ነገር ያበቃ ነበር። አሜን 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 ያልኩት ሰምታችሁኛል። ሙሴ ሕዝቡን እንዲመራ እግዚአብሔር ሙሴን ጠርቶታል። እየመራ እያለ ግን ጊዜው ሲደርስ ሙሴ ሞቷል። ሙሴ ሲሞት የእግዚአብሔር ሐሳብ አልሞተም። አንተ እስቲ አሜን በለኝ ባክህ። እስቲ አሜን በለኝ ባክህ።